የእዩ የእርግዝና ውጤት ዛሬ ታውቋል ማለት ነው። ለምን እርጉዝ እንደሆነች ምንድን ነበረ በራች ነው አልትራሳውንድ ይታወቃል ማለት ነው። አልትራሳውንድ ኦልሬዲ ሁሉን ነገር የስንት ወር እንደሆነ ትክክለኛ እርጉዝ ምናምን ሆነ ዋቴቨር እሱን ነገር ያጣራል ያሳያል ማለት ነው። እና ያው ሀይሚ ናት ይሄ ነገር እንደሆነ የፈለገችው በጣም ከባድ ነው። ለሀይሚ ይሄን ነገር ማየት መስማት ማለት ለሴት ልጅ ማለት ነው። አንደኛ እኔ እውነታውን ማወቅ አለብኝ። ለምን አሁን ባለሁበት አቅም በታመንኩበት አቅም በቃ ነገሮች ከተረጋጉ በኋላ እኔ ከተረጋጋ በኋላ ብሰማ ለእኔ ያው ነው ያለችው እውነቷን ነው በአንድ በኩል ማለት ነው። ሆስፒታል ማለት ነግታለች ግን ሆስፒታል ነው ያለችው ስቲል አሁንም ድረስ ማለት ነው። ግን ያው እዩንን ጠርታት እንድትመረመሪልኝ አልትራሳውንድ እንድትነሽልኝ እፈልጋለሁ ማወቅ እፈልጋለሁ ትክክለኛ እርጉዝ መሆንሽን ምናምን ብላ ያው ሀሳብ ሰጥታለች። እሷም ተስማምታ አልትራሳውንድ ተነስታ ጽንስ መሆኗን ያው እዛ ላይ የተፈጠረውን ነገር አይታችኋል። የብሩክ ድንጋጤ ምናምን በጣም ነበር ሀይሚ ስታሳዝን የነበረው ማለት ነው። እና ሀይሚ በጣም ለሰው የምታስብ ልጅ ናት። እስቲ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውድ የማርታ ኢትዮ ተከታታዮች ደህና ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን ማለት ነው። እና ቤተሰብ አንዳንድ ጊዜ ምንም ነገር ለምክንያት ነው የሚሆነው። አንዳንድ ጊዜ የሚሆንብን ነገር ሁሉ ለመልካም ነው የእውነት ለመናገር ማለት ነው። እና ከዚህም በፊት ሀይሚና ብሩክ በጣም በከባዱ ነገር ተጣልተው በዛ ምክንያት መሰለኝ ከእዩ ጋር ይሄ ነገር የተፈጠረው ማለት ነው። ለምን ያው እኔ እስካሁን ድረስ አላመንኳትም ነበር የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? ያላመንኳት የውሸቷን ነው ምናምን ወይ ሀይሚና ብሩክን ልታጣላ ነው ምናምን ብዬ ነበር ሳስብ የነበረው ማለት ነው። ግን እንደዛ አይደለም ነገሩ ማለት ነው። ለምን እንደሆነ ታውቃላችሁ? አንደኛ እውነት ቢኖራት ነው እች ልጅ የመጣችሁ እንደዚህ አይኗን አትጣ ማለት ነው። ለምን አልትራሳውንድ እንኳን ተነሽ ስትላት ማለት ነው 6 ወር ድረስ ሙሉ እኔ ስሰቃይ የነበረውን ስቃይ ማንም የተሰቃየልኝ ሰው የለም። እኔ የማውቀው ያሳለፍኩትንና እየሆነ ያለው ለዛ እኔ ምንም ያው ጀስት የምዋሸው ነገር የለም ምንም ነገር ለማለት ፈልጋ ነው ማለት ነው እዩ ማለት ነው። እና ብሩክ ደግሞ እኔ እዚህ ነገር ውስጥ የለሁበትም። አሁንም ብሩክ በፍጹም እንደዚህ አይነት ነገር እኔ አላደረኩም እያለ ነው ያለው ማለት ነው። ለምን ነው ታውቃላችሁ? አንደኛ ብሩክ ትክክለኛ ነገር ቢያደርግ ኖሮ ያምናል። ታውቃላችሁ ብሩክ ልጅ ይወዳል እንትን የሚለው ነገር የለም ተሳስቶ ካደረገም ቢሆን ማለት ነው። ነገር ግን እዩን ደግሞ አሁን ግራ እየገባን መጣ ማለት ነው። እኔ አሁን ይሄ ነገር እያሳዘነችኝ የመጣችው ሀይሚ ናት። በመሀል አሁን ሀይሚ ምንም በማስታውቀው ነገር እየተጎዳች መጣች። በቃ እየተጎዳች ታውቃላችሁ አይደል? ለቡርኬ አሁን ፍቅር እየሰጠችው እያለ ጥሩ ነገር እያሉ ይሄ ነገር ሰማች፣ ታመመች። አሁን ደግሞ ዛሬ ደግሞ እቺ ልጅ እርጉዝ መሆኗን የበለጠ ሪል መሆኗን አረጋገጠች። አስባችሁታል? ምን ያህል እንትን የምትለው በቃ አሁን እሷ እንዴት ልመንህ ነው በቃ አሁን ማለት መታረቅም ትፈልጋለች። እቺ ልጅም ታሳዝናታለች። ልጅቷ በአንድ በኩል ግራ እየገባት ነው ያለችው። የምታደርገው ነገር ሁሉ ግራ ይገባታል። እውነትም ነው ግራ ይገባል። ሲቀጥል እኔ እንጃ ነገሮች ምን አይነት መንገድ ፊክስ እንደምታደርጉ እግዚአብሔር ነው የሚያውቀው ማለት ነው። ነገር ግን ደግሞ ብሩኬ ይሄ ነገር አንተ ትክክለኛ ነገር የእውነት ያደረክ ከሆነ እመንና ግልጹን ንገራት ለሀይሚ። ምንም ችግር የለውም እኮ በቃ አሁን እሷ ይብል ለልጅህ አባት መሆን ያስፈልግሃል፣ አሁን ለልጅህ ታስፈልገዋለህ እያለች ራሱ እየመከረች ያለችው ማለት ለምን እስቲ ለዛች ልጅ ነው ላረገዘችው ልጅ ነው እያሰበች ያለችው። ስለሷ መንኩዳት ስለሷ እንዲሞን ዋቴቨር ሀይሚ እየተጨነቀች አይደለም። ነገር ግን ያው ምንድን ነበረ
ብላለች። ተረተው ራሱ ተርታለች ማለት ነው ሀይሚ ማለት ነው። እና በቃ የሆነ በጆሮ ደግፍ ላይ እንጨት እንደዛ የሚባል ተረት አለ ማለት ነው። እና ለዛ ሀይሚን ደግሞ ያልተረዳ ሁሉም ሰው ሀይሚ ላይ ጥፋተኛ እያደረገ ያለ ሰው አሁንም አለ ማለት ነው። ሀይሚ እዚህ ላይ ምንም ጥፋት የለባትም። ምኑ ነው ጥፋቷ? እስቲ ምንድን ነው ያደረገችው ጥፋት? እስቲ ሀይሚ እንደዚህ አይነት ጥፋት አለች ምን እና ፍቅረኛዋ አርግዞ ሲመጣ መቀበል ነበረባት? ብሩኬ ጉበዝ እንኳን አስረገዝክ ምናምን ብለን ለዛም የሆነት አልተናገረችው። በጣም ታግሰዋለች። በጣም ዛሬማ በስነ ስርዓት ተረጋግታ አስባችሁታል። እኔ እንደዛ ሁሉ እያየች ሁሉ ጥላው ትወጣለች ምናምን ብዬ ነበር ያሰብኩት። እሷ ግን በስነ ስርዓት ነው ቆማ ምናምን ያለውን ነገር ህርሟን ያወጣ እንትን ያለችው ማለት ነው። ክው የሚለው ሲጀመር ደግሞ ያ እንደዛ ሲታይ ለምን እንደነገጠ ብሩክ ለምን ምን እውነተኛ ሰው ቢሆን ኖሮ በስነ ስርዓት በኮንፊደንስ ምን አገባኝ ይላል። ራሱን ያውቅ ነበር። ግን ምን ያስደነግጧል? የዛ ሳለ የሚያስደነግጠው ነገር ምንድን ነው ስላደረገ መሰለኝ። እና አሁን ራሱ እነዚህ ልጆች ተታርቀው ራሱ እንዴት ነው የምታምነው? በተጣሉ ቁጥር ሴት ጋር የሚሄድ ከሆነ እንዴ በጣም 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 ያሳዝናል። የእውነት ለመናገር ማለት አንዳንድ ጊዜ በቃ የሰው ማንነት እየቆየ ነው የሚወጣው ማለት ነው። እና በጣም ከባድ ነው እውነት ለመናገር ማለት ነው። እና እኔ እንጃ ብቻ በጣም ይከብዳል ማለት ነው። ሀይሚም ደግሞ ምንም አይነት ጥፋት የለባትም ማለት ነው። ጥፋቷ ምንም ነገር አልታየኝም። ጥፋትም ያለበት ብሩክ ነው። ብዙ ሰዎች እሷን ላይ ይደመድማሉ። እሷ ምንም ነገር ሳታደርግ ማለት ነው። እና ብቻ የእውነት ለመናገር ሀይሚ በጣም የእውነት ሀቋን ብቻ እግዚአብሔር ያውጣላት ማለት ነው። ለምን እግዚአብሔር ዋናው ደግሞ ደህና መሆኑን አስባችሁታል። እሷ እኮ ሲጣሉ እንኳን እፍን ብላ ወደ ቤተሰብ ጋር እንኳን አትሄድም። ቤተሰብ ጋር እንኳን አታስደርስም ጉዳያቸው ማለት ነው። ራሳቸው እንዲጨርሱ ራሳቸው ተነጋግረው ወይ ፍፄ ወይ ሌላ ሰው ምናምን ይገባል እንጂ በፍጹም በፍጹም። እሱ ግን አግኝቻታለሁ ዋይ ሴትን ማግኘት ምን አስፈለገ? ፖይንቱ ጥያቄ ለምንድን ነው? ለምን ሴትን ማግኘት አስፈለገ? አንተ ፍቅረኛ ካለ ከልጅቷ ጋር እንደ ፍቅረኛ ነው ከሀይሚ ጋር ፍቅረኛ ናት ብለን የምታስበው አይደል? በተጣሉ ቁጥር እንትን የምትል ከሆነ ኮሽ በምትል በሆነ ሰዓት ላይ ሴት ጋር የምትሄድ ከሆነ ለወደፊቱስ እንዴት ነው የምትኖሩት? እርግጠኛ ነኝ ትታረቃላችሁ። የምታረቃችሁ የማይቀር ነገር ነው ማለት ያለው ነገር ፊት ከሆነ እውነቱ ወጥቶ ምናምን ትታረቃላችሁ። ፎቶስ ምናምን ብቻ እግዚአብሔር እንትን ያርግላችሁ። መልካም ጥሩ ነገር ያርገው። ሀይሚሻዬ የኔ ፍቅር አይዞሽ፣ አንቺ ተረጋጊ። ዋናው አንቺ መረጋጋትሽ ነው የኔ ድንቡሽቡሽ። ብቻ በጣም ከባድ ነው እውነት ለመናገር ማለት ነው። የኔ ውድ አሳዘንሽኝ ማለት ነው። እውነት ለሴት ልጅ ማለት ይሄን መስማት ማለት እንትን ነው እና በቃ እንትን ይላል የሆነ ውስብስብ ያለ ነገር ነው። በቃ ብሩክም እንደምታዩት ነው እዛ ውስጥ ተጨንቋል። ሚፍታ ራሱ በጣም አሳዘነው። በማያገባው ነገር ውስጥ ገብቶ በቃ ያልሆነ ነገር የማይሆኑ ምናምን ነገሮች እንትን አለ ማለት ነው። እና ግን ኤኒዌይስ ብቻ እግዚአብሔር አዋቂ ነው ለሁሉም ነገር ማለት ነው። እና ብቻ እውነት ለመናገር ማለት ነው። ግን ሀይሚ በጣም ምስኪንና የዋህ ሴት ናት። በቃ ቻይ ናት። ኢቭን እንኳን ለልጅቷ እያሰበችላት ያለ ነገር ነው ማለት ነው። እና በቃ ምን ብዬ እንደምነግራችሁ አላውቅም ቤተሰብ